ሌላ ነገር ይደርስባል። ሳልነካ ስምን ሳልጠራ ከሀቢባ ጋር በተጣላው ፎቶግራፊ ዘቅዝቀ በቤት ስትሰድበኝ ነበረ። ሳይውል ሳያድር የመኪና አደጋ ገጨኝ፣ ሚስቴ ኮማ ውስጥ ነው ያለች ብለህ ልመና መጣ። እግዚአብሔር እንደዚህ ነው የሚያደርገው። እግዚአብሔር ሰው ሳይነካ ሰው ሳይደርስብህ ከደረስክ እንዲያምጥቶ በአይነት ለማኝ ያደርግሃል። አያንተናል። ሰላም ውድ ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ሰብስክራይብ እያደረጋችሁ አይደለም ወገኖቼ፣ ምን አለበት ሰብስክራይብ ብታደርጉልኝ ብታበረታቱኝ፣ ምን አለበት አበረታቱኝ። ከዚህም በፊት ደግሞ አጠገቤ የቆማችሁ ሰብስክራይብ የሚያደርጋችሁ እህቶች፣ ወንድሞች፣ ወገኖቼ ሁላችሁም ምስጋኔ ከልብ ነው፣ ምስጋኔ ከልብ ነው። ዛሬ የመጣሁበት ምክንያት መጀመሪያ አብርሽ የቄራው የስደተኛ ወዳጅ የሁሉም ወዳጅ ነው እሱ። እግዚአብሔር ፈጣሪም መቤቴ ከአንቴ ጋር ትቆም፣ ከባለቤት ጋር ትቆም። እግዚአብሔር ይማርክ፣ ባለቤትም እግዚአብሔር ይማራት። በጣም ደስ የምትሉት ጥንዶች ናችሁ። ፈጣሪ ከእናንተ ጋር ይሁን፣ መቤቴ ከእናንተ ጋር መድኃኔዓለም እሱ ይማራችሁ፣ ጨርሶ ይማራችሁ። አትመመኝ አታምጣብኝ አይባልም፣ ማረን ነው የሚባለው። ፈጣሪ ይማራችሁ፣ እሱ ከእናንተ ጋር ይሁን። እኛ ሚዲያ ላይ ከዱሮ ነው የምናውቀው። የእውነትም የስደተኛ ወዳጅ ነው። ክፉ አይንካችሁ፣ ክፉ አይንካችሁ። ፈጣሪ ይማርክ ወንድሜ፣ እስከነ ባለቤት ፈጣሪ ይማራችሁ። እኔ ማለት የፈለኩት አንዳንድ እንቅፋት፣ አንዳንድ ውሃ የሞላ ውሃ ላይ ምን ይፈሳል ነው የሚባለው። ግን በጣም እኔ ብዙ የሰው ስምን መጥራት አልችልም። ብዙ እግዚአብሔር ከማንገዝ ዞር ያደረገው ሰው ይኖራል። ለአንተ ማንም አይደሰትም። የሁሉንም ወገን ደራሽ ነህ አንተ። የትም ሁሉም ሀገር ላይ አንተ ደራሽ ነበርክ። መጀመሪያ አንተ ነው። ከዛም በኋላ ነው ብዙ ሰዎች ሚዲያ ላይ ተገኝተው ለተቸገረ፣ ለተበደለ፣ ለሞተ ከዛም በኋላ ነው። መጀመሪያ አንተ ነበርክ። አሁን ፈጣሪ ከአንተ ጋር ከእናንተ ጋር ይሁን። ክፉ አይንካክ። ይሄ ነው መልእክቴ ወንድሜ። ማንም ብል ያው ይሄ ሰይጣን እንጂ ሰው አይደሰትም። ሰይጣን ከሆነ እንጂ ሰው አይደሰትም። ሰው አንድ ሰው አደጋ ደረሰበት ወይ እንቅፋት ደረሰበት ሰው ላይ ማንም አይደሰትም። ለምን? እኔ ላይም ነገ ሊደርስ ይችላል፣ ማንም ላይ ሊደርስ ይችላል። አንድ ያሮግት እዚህ ላይ በጣም እየተደሰተች ስላየሁት ነው፣ ወይ ቪዲዮንም ላሳያችሁ እችላለሁ። ግን ሰው እንደዚህ ማለት ከሱ አይጠበቅም፣ ከማንም አይጠበቅም። ለምን? ነገ የእግዚአብሔር ስራ ነው ይሄ። በቃ እናንተም እኮ አሁን መንገድ ሄድን ተብልሰ እንገባለን ብላችሁ እንጂ ይሄ ይደርስብናል ብላችሁ አላሰባችሁ። ማንኛውም ሰው ደግሞ ይሄ ይደርስብናል ብሎ ተነስተው ወጥተው ይሄ አይደርስበትም። ግን መሳሳት ያው እንግዲህ የተለመደ ስለሆነ ተሳስታለች እሷ። ሰው ላይ እንዴት ሰው ይደሰታል? ብቻ እኔ እንጃ። እውነት እንደው ትልቅነታችንም አናውቅም። አንዳንዳችን ትልቅ ሰው ሆነ ትልቅነታችን ከኛ አፍ የሚወጣውን አናውቅም። ከኛ አፍ የሚወጣውን እኮ ተገናዝበን አናውቅም። ግን ይሄ ከኛ አፍ አይጠበቅም። ከትልቆቹ አፍ አይደለም ከህፃናት አፍ የማይወጣ ነው እሷ የምትናገረው። እሷ ከሌላ ሰው ጋር ተጣለች፣ አንተ የተደረግ እንደዛ ነው የምትለው። ያው ቆይ ቪዲዮን በጫፍ ላሳያቸው ይችላሉ፣ ግን አስፈላጊም አይደለም። አንተ ወንድሜ እስከነ ባለቤትህ በጣም ደስ የምትሉት ጥንዶች ናችሁ። በጣም ደስ የምትሉት ናቸው። ፈጣሪ ይማራችሁ እና በፊታችሁ ህይወት እንድትመሩ ፈጣሪ ያግዛችሁ። ፈጣሪ ከእናንተ ጋር መሬት ከእናንተ ጋር ይሁን። ይሄንን ነው ምኞቴ እላቸዋለሁ።
ወገኖቼ ሁላችሁም እሱ አጠገቤ ቆማችሁ የረዳችሁ እግዚአብሔር ከእናንተ ጋር እውነት እሱ ውለታውን ይመልስላችሁ። ፈጣሪ ውለታውን ይመልስላችሁ። እንደኛ ጓዳ ውስጥ ያለኑ ምንም ማድረግ ማንችለውን እንግዲህ ፈጣሪን እየለመንን ነው። እሱ ይማራችሁ ብለን እሱ ይድረስላችሁ ብለን ፈጣሪን እንለምንላችኋለን። አቅም የለንም እንደ ሰው ወተን ለመናገር ወይ ሚዲያ ላይ ወተን እንዲህ ማለት ስለማንችል ነው። ሁሉንም ደግሞ የሚያውቁት ሁሉም ያውቃሉ፣ ያሳልፉት ነው። እህቶች ወንድሞች ሁሉም ያሳልፏል። ግን እንዲሁ ብቻ ፈጣሪ ይማራችሁ ብንል ራሱ ጓዳ ውስጥ ያለኑ አቅም የሌለን ወተን መናገር ማንችለው እኛ ይሄን ፈጣሪ ብንለምነው ፈጣሪ ከአንዱ ለአንዱ ይሰማ ይችላል ለማለት ነው። ወንድሜ ሁላችሁም እህቶቼ ሁላችሁም እሱ አጠገብ ቆማችሁ ፈጣሪ ይስጣችሁ፣ ውለታችሁን ፈጣሪ ይመልስላችሁ፣ መሬት ይመልስላችሁ። ይሄንን መልእክት ለስህተት የተናገረች የተሳሳተችው ሴትዮ ማለት ነው ልቦና ይስጣት። ትልቅ ሰው ናትና ልቦና ይስጣት። ሰው እንኳን አይደለም ሰው ላይ የምደሰተው እንስሳ ላይ ራሱ አይደሰትም። እውነት ሰው ደራሽ ነው፣ ለሁሉም ደራሽ ነው። ሰው እንደወደቀ አይቀርም። ማንም ሰው እንደወደቀም አይቀርም። እሱም ደግሞ ዛሬ አብርሽ እስከነ ባለቤቱ ነገ ተነገ ወዲያ ድነው የበፊታቸውን ኑሮ ሲመሩ ሚዲያ ላይ ሲታይ ታፍሪ ይሆናል። እህቴ እንዲህ ያረግሽው ማለት እንዲህ የተናገርሽው ታፍሪ ይሆናል። ልቦና ይስጥሽ ፈጣሪ። ይሄንን ነው መልእክቴ። በተረፈ ሰላም ሁኑልኝ። ፈጣሪ ጨርሶ ይማራችሁ እና ሰላም ሁኑልኝ። በጣም አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ ወገኖቼ።